እግዚአብሔር ስለሰጠን ጊዜ ስላገለገሉን ሰዎች ሁሉ የጌታ ስም የተባረከ ይሁን። ዛሬም የፊልጵስዩስ መልእክታችንን ነው የምንቀጥለው። ሶስተኛው ምዕራፍ ላይ ነው የምንሆነው ዛሬ። ያው መጽሐፉ ነው የሚመራን፣ መጽሐፉ የሚለውን ነው እያልን ምን ሄደው ምንም ቢል ያው እሱ የሚለውን እየተነጋገርን ነው ምን ሄደው። እኔ አይደለሁም ማን እንትን ማረገው ልልፈልጌ ነው እንትኑን መቀርጸውን ይሳልሆን መጽሐፉ ስለሆነ እንደው ዛሬ እንኳን እንደዚህ ቢል እንዳትሉኝ ማለቴ ነው የሚለውን ማለት ስላለብኝ ማለት ነው። እንዴት ሰነበታችሁ? የጌታ ስም የተባረከ ይሁን። ምዕራፍ 3ን ከቁጥር 1 እስከ 11 ነው ዛሬ የምናየው። እሱን አነብና ጸልያለሁ። ከምዕራፍ 3 ከቁጥር 1 እስከ 11 በቀረውስ ወንድሞቼ ሆይ በጌታ ደስ ይበላችሁ። ስለ አንድ ነገር መልሼ ልጽፍላችሁ እኔን አይታክተኝም። ለእናንተ ግን ደህና ነው። ከውሾች ተጠበቁ፣ ከክፉ ሰራተኞችም ተጠበቁ፣ ከሐሰተኛም መገረዝ ተጠበቁ። እኛ በመንፈስ እግዚአብሔርን የምናመልክ በክርስቶስ ኢየሱስም የምንመካ በሥጋም የማንታመን እኛ የተገረዝን ነንና። እኔ ግን በሥጋ ደግሞ የምመካበት አለኝ። ሌላ ሰው ማንም ቢሆን በሥጋ የሚታመንበት እንዳለው ቢመስለው እኔ በልጠዋለሁ። በስምንተኛው ቀን የተገረዙ ከእስራኤል ትውልድ ከቢንያም ወገን ከዕብራውያን ዕብራዊ ነኝ። ስለ ሕግ ብትጠይቁኝ ፈሪሳዊ ነበርኩ። ስለ ቅንዓት ብትጠይቁኝ ቤተ ክርስቲያንን አሳዳጅ ነበርኩ። በሕግ ስለሚገኝ ጽድቅ ብትጠይቁኝ ያለ ነቀፋ ነበርኩ። ነገር ግን ለኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ። አዎ በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ ዕውቀት ነገር ሁሉ ጉዳት እንዲሆን እቆጥራለሁ። ስለ እርሱ ሁሉን ተጎዳሁ፣ ክርስቶስንም አገኝ ዘንድ በክርስቶስም በማመን ያለውን ጽድቅ ማለትም በእምነት ከእግዚአብሔር ዘንድ ያለው ጽድቅ እንጂ ከሕግ ለኔ ያለው ጽድቅ ሳይሆንልኝ በሱ እገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ። እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል በሙታንም ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ። ጌታ እንዲያስተምረን እንጸልያለን። ሃሌሉያ ሃሌሉያ። ቅዱስ አባታችን ጌታ እግዚአብሔር ሆይ ክብር ምስጋናና ውዳሴ በጌታ በኢየሱስ ክርስቶስ ስም ለታላቁ ስም ይሁን። ይሄ ጉባኤ ያንተ ጉባኤ ነው። አንተም በዚህ በመንፈስህ አለህና ክብርን እንሰጥሃለን። እግዚአብሔር የዘላለም አምላክ የእውነት መንፈስ በመጣ ጊዜ እሱ ወደ እውነት ሁሉ ይመራችኋል፣ ከኔም ያለውን ወስዶ ያስተምራችኋል እንዳልክ ያ የእውነት መንፈስ ወደ እውነት ሁሉ እንዲመራን እጸልያለሁ። እግዚአብሔር ሆይ አስተምረን። ማይማር ሰው እንዳይኖር፣ ማይገባው ሰው እንዳይኖር፣ ጌታ እግዚአብሔር ሆይ ያንተ እውነት ማያገኘው ሰው እንዳይኖር ጸልያለሁ። እኔም በትክክል ቃልህን በመንፈስ ቅዱስ መረዳትና መገለጥ እንዳቀርበው እርዳኝ። በቃልህ ለውጥ ይሆን፣ በቃልህ ፈውስ ይሆን፣ በቃልህ ዓይን ይብራ፣ በቃልህ ክብር ሕይወታችን ይሙላ፣ በቃልህ ጌታ እስራት ይበጣጠስ። ሁሉን በእጅ ሰጠን በጌታ በኢየሱስ ክርስቶስ ስም አሜን። የዚህን ክፍል ርዕስ ከመስቀሉ ጠላቶች ተጠበቁ ሚል ርዕስ ሰጥቼዋለሁ። ከመስቀሉ ጠላቶች ተጠበቁ። ሐዋርያው ጳውሎስ ምዕራፍ 3 ላይ ሶስተኛ ሐሳብ ነው የሚያነሳው። ምዕራፍ 1 ላይ የቤተ ክርስቲያንን ተግዳሮቶች፣ የአማኞችን ተግዳሮቶች ነው እያነሳ ያለው። እንደምታውቁት የክርስትና ሕይወታችን ዝም ብሎ አይደለም የሚሄደው። ጌታ መጥቶ እስኪወስደን ድረስ በብዙ ፈተናዎችና ጫናዎች ውስጥ ያልፋል። ምዕራፍ 1 ላይ ስደትን ነው ያነሳው። መሰደድ፣ ስለ ክርስቶስ መከራ መቀበል፣ እሱም በሕይወት ውስጥ ያን ያልፍበት ነበር። የፊልጵስዩስ ቤተክርስቲያን ትሰደድ ነበር እና ያንን አንስቶ ያለው ነገር ምንድነው?
አትደንግጡ፣ በተቃዋሚዎች ባንድ እንኳን አትደንግጡ። ይሄ መሰደድ ለነሱ የጥፋት ምልክት፣ ለኛ ግን ከዓለም ተለይተን የመዳናችን ምልክት ስለሆነ እንዳትደነግጡ። ደግሞ እኛ መኖርም ለጌታ ነው፣ ብንሞትም ወደ ጌታ ነው የምንሄደው። ስለዚህ ብዙ ይሄ ጉዳይ እንዳያዝረከርካችሁ በማለት ቤተክርስቲያን ላይ አማኞች ላይ ስደት እንዳለ አንዱ ቻሌንጅ ከውጭ የሚመጣ እስከ ሞት ድረስ የሚያደርስ ስደት እንዳለ ይናገራል። ምዕራፍ 2 ላይ ሌላ ኢሹ ያነሳል። የቤተክርስቲያንን ተግዳሮት፣ የአማኞችን ተግዳሮት ምንድነው? ምዕራፍ 2 ላይ ያለው የመንፈስ አንድነት። ይሄ ደግሞ የውስጥ ጉዳያችን ነው እና ያንን አንስቶ የተናገረውን ነገር ተመልክተናል። ተስማሙ፣ በጌታ ተስማሙ ብሎ የጌታችን የኢየሱስ ክርስቶስን ምሳሌ አቅርቧል። ለመስማማት ቁልፍ የሆነው ነገር ትህትና እንደሆነ እና ይሄ ሰልፍ ሴንተርድ ከሆነ ህይወት፣ ሰልፍሽ ከሆነ ህይወት ወጥተን ለሌሎች የሚቆረስ ለሌሎች ደግሞ በረከት የሚሆን ሌላውን የሚያስቀድም በኢየሱስ ክርስቶስ ያየነውን የትህትና ህይወት በመለማመድ የመንፈስ አንድነታችን እንድንጠብቅ ምዕራፍ 2 እዛ ላይ አተኩሯል። ከዛ በኋላም ሳምንት ለዓለምና ለቤተክርስቲያን ያለንንም አገልግሎት ከጌታ ከኢየሱስ ክርስቶስ ምሳሌነት የመታዘዝና የትህትና ምሳሌነት ወስደን ልንፈጽም እንደሚገባ ምዕራፍ 2 ላይ አይተናል። ምዕራፍ 3 ሌላኛውን ቻሌንጅ ያነሳል። ሌላኛው ቻሌንጅ ምንድነው? የስህተት ትምህርት ነው። ስደት፣ የውስጥ አንድነት ማጣት፣ ያ ቻሌንጅ። ሌላው ደግሞ በጤናማው ትምህርት ላይ፣ እውነተኛ በሆነው ትምህርት ላይ የሚነሳ የስህተት ትምህርት ነው። ወንድሞችና እህቶቼ ይሄ መጽሐፍ ቅዱሳዊ አስተምህሮ ነው እኛን ያያያዘን። እዚህ እኮ ያያያዘን ተመሳሳይ ዘር ስለሆንን አይደለም። ልክ ነው። ምናልባት አገራችን እዛው ኢስት አፍሪካ፣ ኤርትራ፣ ኢትዮጵያ አካባቢ ነው። ግን እኛን እኔ ከእናንተ ጋር ተስማምቼ ያለሁት እናንተም ከኔ ጋር የምትስማሙት ባስተምሮ ነው። ይሄ ምናምነው ነገር በእግዚአብሔር ቃል ላይ የተመሰረተው እምነታችን። ለምሳሌ ስለ ሥላሴ ያለን እምነት ልክ ነኝ? አዎ። ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ማንነትና የቤዛነት ሥራ ያለን እምነት፣ ስለ ዘላለም ፍርድና ኩነኔ ያለን እምነት፣ ስለ መንግሥተ ሰማያት ያለን እምነት እና እነዚህ ቤዚክ የሆኑ ትምህርቶች ናቸው ያያያዙን። እዛ ላይ አምነን በዛ በመኖር ነው ከእግዚአብሔር ጋር ያለ ህብረት ጠብቀን ወደ እግዚአብሔር መንግሥት የምንገባው። ትምህርት ወሳኝ ነው። ስለዚህ ሰይጣን ያሳድደናል። ሰይጣን አንድነታችንን ይዋጋል። አልሆን ሲለው ደግሞ ትምህርታችን እንዲበላሽ ያደርጋል። ያ ማለት ፋውንዴሽናችን ተመታ ማለት ነው። በጣም ማዝነው ነገር አሁን ያለችው ቤተክርስቲያን ትዘምራለች፣ ትሰበሰባለች፣ ህብረት ታደርጋለች። ግን አብዛኛዎቹ ሰዎች ምን እንደሚያምኑ ስለማያውቁ መበላሸቱንም አለመበላሸቱንም አያውቁትም። እና ትምህርታችን ላይ በጣም ጠንቃቃ መሆን ያስፈልገናል። እና እዚህ ላይ የተነሱትን ሰዎች ሐዋርያው ጳውሎስ ቁጥር 18 ላይ እንደሚናገረው የክርስቶስ መስቀል ጠላቶች ይላቸው እና ምን ላይ ፎከስ ያደረገ ነው? መስቀሉ ላይ የጌታ ኢየሱስ ክርስቶስ የቤዛነት ሥራ ላይ ያተኮረ ያነጣጠረ አጋንንታዊ ትምህርት ነው። ይሄ ቤዚክ ነው። የጌታ ኢየሱስ ክርስቶስ መስቀል ስል እንጨቱን ማለት አይደለም። እዛ ላይ የተሰራው ሥራ የእኛ ልብ ነው ወይም ትንፋሻችን ነው። እሱ የለም ማለት ኤግዚስት አናደርግም፣ የለንም። የጌታ የኢየሱስ ክርስቶስ ቤዛነት የለም ማለት የለን። ምን እናደርጋለን እዚህ? እና ያ ማለት ዋና ነገራችን ነው። ሰው ልቡ ካቆመ እንደማይኖር የጌታ ኢየሱስ ክርስቶስ የመስቀል የቤዛነት ጉዳይ ከተበላሸ ከተሰረዘ የለንም። በቃ አቆመ፣ ሲዝ አደረግን ማለት ነው። እዛ ያ ነው ያ የቤዛነት ሥራ ነው እኛን አንድ አድርጎ የያዘን። ስለዚህ እዚህ የምናየው ትምህርት የኢየሱስ ክርስቶስ የመስቀሉ ጠላቶች መስቀሉ ላይ ያመጡት ፈተና፣ የመስቀሉ ሥራ ላይ ያመጡት የተሳሳተ ትምህርት ነው። የሚገርማችሁ ነገር ብዙዎች ናቸው። አያችሁ፣ ቁጥር በአሁኑ ዘመን ማተር ያደርጋል።
ወደ ጌታ ስትመጡ ግን ቁጥር ማተር አያደርግም። እውነት ነው ማተር የሚያደርገው። ብዙ ፎሎወር ብዙ ላይክ ማተር ያደርጋል አይደል? አዎ ሰዎች ተገለባብጠው ውሸት ተናግረው አጭበርብረው አታለው ፎሎወር ይጨምራሉ። ቁጥር ማተር ስለሚያደርግ አዎ ቁጥር ማተር ያደርጋል። ግን ወደ እግዚአብሔር ስትመጡ ቁጥር አንደኛ ማተር አያደርግም። እውነት ነው ማተር የሚያደርገው። እውነት ነው ማተር የሚያደርገው። እና ብዙዎች ናቸው የመስቀሉ ጠላቶች ናቸው። መስቀሉ ላይ ያለ ጣጣ መስቀሉ ላይ የተነሳ ነገር ነው የምንመለከተው። በጣም የሚገርማችሁ ነገር እነዚህ ሰዎች ከውጭ የመጡ ሳይሆኑ ውስጥ የተነሱ የመስቀሉ ጠላቶች ናቸው። እግዚአብሔር ይጠብቃል። ውስጥ ያሉ ናቸው። እና ምንድነው የሚያውጁት ነገር? ክርስቲያኖች ነን ነው የሚሉት። ኢየሱስን ነው ምናምነው ነው የሚሉት። ቸርች ውስጥ ናቸው ያሉት። በጣም ከባዱ ነገር የጭቃ ውስጥ ሾክ ነው። ከባዱ ነገር አይታወቅም። ውስጥ ከውጭ አይደሉም። ከውጭ ያሉት መስቀሉን ይክዳሉ። እነዚህ ግን እናምናለን ነው የሚሉት። ግን የመስቀሉ ጠላቶች ናቸው። የመስቀሉ ጠላቶች ናቸው። ይሄ የመስቀሉን ጠላቶች ስናነሳ ሁለት ባህሪ ነው ያላቸው። እዚህ አንደኛውን ነው የምናየው። ሁለተኛው ግን ሌላ ጋር ነው ያለው። የመጀመሪያው የኢየሱስ ክርስቶስ የመስቀል ቤዛነት እናምናለን፣ ግን ሙሉ አይደለም፣ አይበቃም ለማዳን የሚሉ ናቸው። ሌላ አዲሽናል ነገር ያስፈልገዋል የሚሉ ናቸው። በጣም ከባድ ነገር ነው። ከባድ ነገር። ኢየሱስ ሞቷል፣ ደሙን አፍስሷል፣ በሱ እናምናለን፣ አዳኛችን ነው። ግን መስቀል ላይ የሰራው ስራ ብቻውን አያድንም፣ ሌላ አዲሽናል ነገር ያስፈልጋል የሚሉ ናቸው። ሂውማን ኤፈርት ያስፈልጋል የሚሉ ናቸው። በኋላ እንመጣበታለን። ሁለተኛዎቹ ደግሞ የጌታ ኢየሱስ ክርስቶስን መስቀል የመስቀሉን መስዋዕትነት ለኃጢአት ነፃነት፣ ለመረንነት እና ለልቅነት የሚጠቀሙ ናቸው። ሁለት ክንፍ ነው ያለው ሰይጣን። ሁለት ቡድን ነው ያዘጋጀው። የመስቀሉ ስራ አይበቃም፣ አንተ መጨመር አለብህ፣ የምትጨምረው ነገር አለ፣ ካንተ የሚጠበቅ ነገር አለ፣ ያ ነው የሚያድንህ እንጂ ብቻውን አያድንህም የሚል በጣም ከባድ ትምህርት ነው። ሁለተኛው ደግሞ አልቆልሃል፣ ተጠናቋል፣ የተጠናቀቀ ነገር ነው፣ ሶ ዩ አር ፍሪ የሚል የፍሪ ስፒሪት የተወጋ ይሆን። ይሁዳ ይህንን ያብራራል። የጌታ ኢየሱስ ክርስቶስን ጸጋ፣ ደህና ናችሁ? የጌታ ኢየሱስ ክርስቶስን ጸጋ በሴሰኝነት ይለውጣሉ ይላል። ግሬሱን የሚመነዝሩት ግሬሱን ይዘው ሲመነዝሩት ግን ኤክስፒሪየንስ የሚያደርጉት ሴሰኝነት ነው። ሴሰኝነት ነው። እና አሁን ቤተ ክርስቲያን የምትወዛወዘው በዚህ ነው። ይሄ መስቀሉ ስራ ላይ እኛም የምንጨምረው ነገር አለ፣ እኛም ኮንትሪቢዩት እናደርጋለን፣ ያ ብቻ አይበቃም በሚሉ ሌጋሊስቶች እና ደግሞ አልቋል፣ ተጠናቋል፣ አንተ ምንም አይጠበቅብህም፣ ጨፍር በሚሉ መረኖች ይሄ ወንጌል እንደዚህ አይነት ትግል ውስጥ ነው ያለው። ሁለተኛው ወንጌል ይሄንን ባላንስ ያደርጋል። ይሄን ባላንስ ያደርጋል። ሐዋርያው ጳውሎስ በዚህ ትንተናው ላይ ይሄን የሚናገረውን ነገር ሶስት ቦታ ከፍለን እንመለከተዋለን። የመጀመሪያው የክርስቶስ ጠላቶች የክርስቶስ መስቀል ጠላቶችን ማንነት ያቀርባል። የክርስቶስን መስቀል ጠላቶች ማንነት ያቀርባል። እነሱን አይዴንቲፋይ ማወቅ በጣም አስፈላጊ ነገር ነው። ቁጥር 2 ላይ ምዕራፍ 3 ቁጥር 2 ላይ ታገኛላችሁ። ከዛ ሁለተኛው የክርስቶስ መስቀል አማኞችን ደግሞ ማንነት የአማኞችን ደግሞ ማንነት ያቀርባል። ቁጥር 3 እሱ ነው የሚነግረን። ቁጥር 2 የመስቀሉን ጠላቶች ማንነት ነው የሚነግረን። ቁጥር 3 የክርስቶስ መስቀል የመስቀሉን አማኞች ጠላቶች ሳይሆኑ በክርስቶስ የመስቀል ስራ የሚያምኑት ደግሞ ምን አይነት ማንነት እንዳላቸው ይነግረናል። ከቁጥር 4 እስከ 11 የክርስቶስ መስቀል አማኞች አቋማቸው ምን እንደሆነ ምን አይነት አቋም እንዳላቸው ይነግረናል። በእነዚህ 3 ቦታዎች ይከፈላል። እዚህ እስከ 11 ያለው ስታዩት የጠላቶች ማንነት፣ የአማኞች ማንነት እና የአማኞቹ አቋም ምን እንደሚመስል ያብራራልናል።
የመጀመሪያው የነዚህ የመስቀሉን ጠላቶች በጣም ከባድ የሆነ ንግግር ነው የሚናገረው። ምንም ርህራሄ የሌለው ትንሽ ዲፕሎማሲም የሌለው እንደውም ሃርሽ የሆነ ሁሉ ይመስላል። ሐዋርያ ጳውሎስ በዚህ ከክርስቶስ ጋር በተያያዘ ጉዳይ ሃርሽ ነው። በጣም አይታገስም፣ ቶለሬት አያደርግም። ይሄ የቤዛነት ስራ ላይ የጌታ ኢየሱስ ክርስቶስ ማንነት ላይ እዚህ ወንጌሉ ላይ ቶለራንስ የለው፣ ትዕግስት የለው፣ የምንታገሰውም ነገር አይደለም። እና ንግግሮቹን እዚህ ቁጥር 2 ላይ ሲናገር እንደዚህ ማንነታቸውን የሚሰሩትን ስራ ትምህርታቸውን ይገልጣል። 3 ነገሮች ናቸው የተባሉት። የመጀመሪያው ውሾች ይላቸዋል። ከውሾች ተጠበቁ። ይሄ በጣም ከባድ ንግግር ነው። አይኖ ውሻ በጣም እዚህ የቤት እንስሳ በጣም የተወደደ የብዙ ሰዎች ጓደኛ እንደሆነ አውቃለሁ። ሐዋርያው ጳውሎስ እኛ ቤት ስላሉት ውሾች አይደለም እየተናገረ ያለው። በዛ ጊዜ በመካከለኛው ምስራቅ ባለቤት የሌላቸው፣ ጌታ የሌላቸው፣ በየዞሩ ቆሻሻ የሚበሉ፣ በሽታ የሚሸከሙ፣ መንገድ ኃላፊዎችን የሚነክሱ እና በመንገድ ኃላፊዎች ላይ የሚጮሁ አስቸጋሪ ውሻዎች ነበሩ። ባለቤት የሌላቸው እና ከነከሷችሁ፣ ኢትዮጵያ ታውቃላችኋል፣ የውሻ በሽታ ሲነክሳችሁ በጣም ከባድ ነገር ነው የምትወጓቸው። መርፌዎች ከባድ ናቸው። እና እነሱን ነው እያለ ያለው። ቤተኛ ያልሆኑትን፣ ሜዳ ላይ ያሉትን፣ ባለቤት የሌላቸውን፣ ቆሻሻ የሚበሉትን፣ ቆሻሻ የሆኑትን ውሾች ነው የሚናገረው። እና በመጽሐፍ ቅዱሳችን ላይ እንዲህ አይነቶቹ ውሾች ተደጋግመው ተገልጸዋል። እና የነዚህን የስተት አስተማሪዎች ካራክተር፣ ባህሪ፣ የህይወት ዘይቤ በዚህ በውሻ ይገልጠዋል። ምን ማለት ነው? የረከሰ፣ የወደቀ፣ አጸያፊ የሆነ ቆሻሻ ህይወት ነው ያላቸው። የመጨረሻ የተዋረደ የሰው የሞራል ስታንዳርድ መገለጫ ነው። የረከሰ የሞራል ስታንዳርድ መገለጫ ነው። አሁን እንደዚህ ብትናገሩ ከባድ ነገር ነው፣ ግን ወንጌል ያስብላል። እና ጌታችን ኢየሱስ ክርስቶስ ማቴዎስ 7:6 ላይም ምንድን ነው ያለው? የተቀደሰውን ለውሾች አትጣሉ። ምን ያደርጉታል? እንዳያረክሱት። አያችሁ፣ ይሄ ውሻ የሚለው ካራክተር መርከስ ላይ እንዳያረክሱት፣ ከዛስ ተመልሰው ደግሞ እንዳይነክሷችሁ። ቤተክርስቲያን እንዲህ አይነት ነገር ሰዎች አጋጥመዋቸዋል። አሁን እስቲ ቤተክርስቲያንን እዩዋት። የቤተክርስቲያን ቅድስና፣ የቤተክርስቲያን ፓስተርነት፣ የቤተክርስቲያን ቢሾፕነት ስታንዳርዱ በጣም ከፍተኛ ነበር። ያለ ነቀፋ የሆነ ነበር የሚለው። ዛሬ ሌዝቢያንስና ጌይ ናቸው እየተሾሙ ያሉት። እግዚአብሔር አምላክ ምሕረት ያድርግ ለምድራችን። ይህን የተቀደሰውን ነገር ውሻ የሆኑ ሰዎች እያረከሱት ነው ያሉት። ይህ አይታሰብም። ሌዝቢያንስና ጌይ ቄስ ሊሆኑና ካህን ሊሆኑ ቀርቶ በቤተ ክርስቲያን ውስጥ እንኳን እስካልተለወጡ ድረስ ቤተ ክርስቲያን ወደ አካል፣ ወደ ኮሚኒቲ ማትቀላቀላቸው ሰዎች ናቸው። ምንም አይነት አመለካከት ሊኖራችሁ ይችላል። I don't care about that። በጣም ፒቲ ለመሆን ትሞክራላችሁ። ለኃጢአት በጣም ኃጢአትን አይደለም መውደድ ያለባችሁ፣ ኃጢአተኛው ነው መወደድ፣ ነፃ መውጣት ያለበት። አሁን ያለው ነገር በጣም ፓሽን እንደሌላችሁ፣ ፍቅር እንደሌላችሁ ይነገራችኋል። ይሄ ፍቅር አይደለም። በሽተኛውን በሽተኛ ነህ ብለህ እንዲታከም ማድረግ ሲገባ በሽተኛነቱን አፕሪሼት ካደረግ ገደልከው ማለት ነው። አንተ ጠላቱ ነህ እንጂ ወዳጁ አይደለም። እና ቤተክርስቲያንን እንደገና እየነከሷት ያሉት እነዚህ የተቀደሰውን ነገር እጃቸው ያስገቡ ውሾች ናቸው። አይዟችሁ ምንም አትሆኑም። ምን ሆንም ከሆነ እንደ ምዕራፍ 1 ስደት ነው የሚሆነው። እና ይሄ ክርስቲያናዊ ሳይኮሎጂያችን ተመቶ ተሽመድምዷል። ኢየሱስ ያድናል። ኢየሱስ ጌታ ነው። ወንጌል እውነት ነው። እና ምንድነው ካራክተሩ እዛ ጋር የተገለጸው? የውሻው ካራክተር እንዳያረክሱት የረከሰ ካራክተር ነው።
ከዛ ተመልሰው እንዳይነክሷችሁ ቤተክርስቲያን የነከሱ ጥቅስ የሚያውቁ የጌታን ቤት የሚያውቁ ናቸው። በልሳን የቀለዱ እግዚአብሔር ቤት ውስጥ የነበሩ ሰዎች ናቸው። የእግዚአብሔር ምሕረት ይብዛላቸው። ውሾች ናቸው እነዛ። መልሰው የእግዚአብሔርን ነገርና ቤት የሚነክሱ ውሾች ናቸው። ውሾች ናቸው። ሁለተኛ ጴጥሮስ ምዕራፍ 2 ከ21 እስከ 22 የእውነትን ዕውቀት ሁለተኛ ጴጥሮስ ምዕራፍ 2 ሄዳችሁ አንብቡ። ያ ዋና ሐሳቤ ስላልሆነ ምዕራፍ 2 ከ21 እስከ 22 የእውነትን ዕውቀት ከተቀበሉ በኋላ ከዛ የመዳንና የእውነት ዕውቀት የሚመለሱ ሰዎች እንደምን ሆነዋል ይላል? ውሻ ሆነዋል። ውሻ ወደ ጥፋቱ እንደሚመለስ እንዴት በጣም ዲስካስቲንግ እንደሆነ ማየት ትችላላችሁ። ውሻ የሚለው ካራክተር እንዲገባችሁ ወደ ጥፋቱ እንደሚመለስ። የቤት ውስጥ ውሻ እንደዛ አያደርግም፣ ግን ውጪ ያሉት ውሾች ይርባቸዋል፣ እንደገና ወደ ጥፋታቸው ይመለሳሉ። እሪያዎች ታጥበው በጭቃ እንደሚንደባለሉ ሆነዋል። እግዚአብሔር ከዚህ ይጠብቃችሁ። የእውነትን ዕውቀት ካወቀ በኋላ አንዳንድ ሰዎች ክርስትናን እንደ አንድ ድርጅት ሊተቹት ይፈልጋሉ። እንደ አንድ አማራጭ ድርጅት። በጭራሽ ኦፕሽን አይደለም። በማንም አይተችም። እኔ ላጠፋ እችላለሁ። በመስቀል ላይ የሞተውና ከሞት የተነሳው ኢየሱስ ያስተማረው ወንጌል ሊተች አይችልም። እውነት ነው ወገኖች፣ እውነት ነው፣ እውነት ነው። በፍጹም ሊተች አይችልም። እኔ ልተች እችላለሁ። ጌታዬ ኢየሱስ ግን ማንም ሊተቸው አይችልም። ፍጹም አምላክና ጌታ ነው። ይሄ መጽሐፍ ማንም ሊያሻሽለው ሊተቸው አይችልም። who are you first of all? ማን አንተ? ይህንን ዲቫይን የሆነ በመንፈስ ቅዱስ የተጻፈ ዘመን ያሻገረ በቢሊየን የሚቆጠሩ ሰዎች ህይወት የለወጠ በመጨረሻውም ሰዎች የሚጠየቁበትን ይህንን መጽሐፍ ልትተች who are you first of all? አንተ። እና እነዚህ ሰዎች ውሾች ናቸው። የሁላችሁ ማንኛውም ሃይማኖት፣ ማንኛውም አስተማሪ የወደቀ የሞራል ህይወት የያዘ ከሆነ ከእግዚአብሔር አይደለም። ኮንሲስተንሲ ያለው የሚያምንበት በጌ የሚያምን ከሆነ፣ በሌዝቢያንስ የሚያምን ከሆነ፣ በጌ የሚያምን ከሆነ፣ በሌዝቢያንስ የሚያምን ከሆነ ከእግዚአብሔር አይደለም። አንዳንዶች በጣም ያንቀጠቅጣቸዋል። ተንቀጥቀጡ። በጌ የሚያምን ከሆነ፣ በሌዝቢያንስ የሚያምን ከሆነ ከእግዚአብሔር አይደለም። ውሻ ነው። እና ማንኛውም ይሄ መጽሐፍ እየገለጠ ዩቲዩብ ላይ እየወጣ በየትኛውም መንገድ ተአምራት ሊያደርግ ይችላል። አፍ የሚያስከፍት ትምህርት ሊኖር ይችላል። የወደቀ የሞራል ስታንዳርድ ካለው ግን ሰዎች አይሰናከሉም እያልኩ አይደለም። በቋሚነት ላይፍ ስታይሉ አድርጎ አምኖበት የወደቀ የሞራል ስታንዳርድ የሚከተል ከሆነ ውሻ ነው፣ የመስቀሉ ጠላት ነው። እና ሐዋርያው ጳውሎስ በጣም ሃርሽ በሆነ መንገድ ነው የሚገልጠው። እነዚህ የመስቀሉ ጠላቶች በባህሪያቸው፣ ይሄ በስታንዳርዳቸው፣ በሆሊ ላይፋቸው ይለያሉ። ውሾች ናቸው። ሁለተኛ ስራቸው፣ አገልግሎታቸው ክፉ ሰራተኞች ናቸው። እኔ በጣም ማዝነው የነሱ ትጋት ከባድ ነው። የሐሰት አስተማሪዎች ትጋት ይሰራሉ። ሰዎችን 7 እጥፍ የገሃነም ልጅ ለማድረግ ይተጋሉ። በር ያንኳኳሉ፣ ቴክስት ያደርጋሉ፣ ሼር ያደርጋሉ፣ ይደውላሉ፣ ይሰጣሉ፣ ይንከባከባሉ፣ ይሾሟችኋል፣ ክንፍ ታወጣላችሁ ይሏችኋል፣ አኖይንቲንግ ሆናችኋል፣ የተሰበረው ተከፈተ ይሏችኋል፣ ዛሬ ባንክ ይገባል። በእውነት ይሄ እንዴት ነው የሚገምቱን? እኛን እንዴት ነው ጅል ያደረጉን? በምን አይነት ስታንዳርድ ነው የሚያስቡን? አሉ በእርግጥ ግን እንዴት ነው ሰዎችን የሚያስቡት? አሁን ብሎ ብቅ ብሎ ከረባቱን አስረው ባንክ ላይ ሃው እና ክፉ ሰራተኞች ናቸው። they are working hard but ክፉ ሰራተኞች ናቸው። ወደ ጥፋት ሊወስዷችሁ ነው። እንደውም ይላል
እኛንማ ቸርች መቼ ታየናለች? ጌታ ካየህ ይበቃል ብራዘር። እኔ እንድካም ልሸፍናል። ጌታ ካየህ ይበቃል። እነሱ ቀን ከሌሊት አየህ ረጅም ሰዓት ወስደው ያወሩልሃል፣ ይከታተሉሃል። አባትህ ነኝ፣ መንፈሳዊ አባትህ ነኝ፣ አኖይንትን ክፉ ሰራተኞች ናቸው። ቴክ ኬር። ሰዎች ስለተጉ አንዳንድ ሰዎች እስልምና እኮ ድንቅ ነው የሚሉ አሉ። ምን ነው ሲባል ጾማቸው። ሂድና ጾማ ከፈለክ ሂድና ጾም። ኦርቶዶክሱ አሪፍ ነው እንትኑ ልብሱ ምና ሂዳ ታዲያ አስቀድስ ሂድና ለመጣ እና ኢቪል ወርከርስ ናቸው። ኢቪል ወርከርስ ናቸው። ሶስተኛው ሐሰተኛ መገረዝ ነው ትምህርታቸው። ሐሰተኛ መገረዝ ነው ትምህርታቸው። ሐዋርያው ጳውሎስ በጣም ነው ማደንቀው ማንነታቸው፣ ትጋታቸውን፣ የሚሰሩበት ትጋት ደግሞ ዓላማውን ክፉ እንደሆነ ትምህርታቸውን አምጥቶታል። ሐሰተኛ መገረዝ። መገረዝ ከእግዚአብሔር ዘንድ የተሰጠ እውነተኛ ነገር ነው። ይሄ እኮ እውነተኛ ነገር ነው። ግን ምን አይነት መገረዝ ነው? ሐሰተኛ መገረዝ። እነሱ እኮ ወንጌል አላቸው፣ ልዩ ወንጌል ነው። ክርስቶስ አላቸው፣ ሌላ ኢየሱስ ነው። መንፈስ አላቸው፣ ሌላ መንፈስ ነው። መንቃት በጣም ያስፈልጋል። መንፈስ ስለተባለ መንፈስ ቅዱስ አይደለም። ክርስቶስ ስለተባለ የትኛው ኢየሱስ ነው? እነሱ ክሬት ያደረጉት ነው ወይስ ቢብሊካል የሆነው ኢየሱስ? ሂስቶሪካሊ በይሁዳ ምድር ከድንግል ማርያም የተወለደው ኢየሱስ የተሰቀለው ኢየሱስ ነው ወይስ ሌላ ኢየሱስ ነው? መገረዝ በብሉይ ኪዳን የእስራኤል የኪዳን ምልክት ነው። እግዚአብሔር ለአብርሃም ነው የሰጠው። በእኔና በአንተ መካከል በዘርና በዘር መካከል ቃል ኪዳን አደርጋለሁ ምልክት እንዲሆን ዘሮች በስምንተኛው ቀን ይገረዙ ብሎ እግዚአብሔር ኪዳን ሳይሆን የኪዳን ምልክት እንዲሆን የሰጠው ነው። ጌልጌላ ላይ ስትሄዱ ደግሞ ያልተገረዘው ትውልድ ከተገረዘ በኋላ ምንድነው ያለው እግዚአብሔር? ዛሬ የግብፅ ነውር ካንተ ላይ አንከባለልኩ ነው ያለው። ስለዚህ የኪዳን ምልክት ነው፣ የነውር መወገድ ምልክት ነው። ዓላማው መንፈሱ ግልጽ መሆን አለበት። ስለዚህ ምን እያሉ ነው ያሉት እነዚህ ሰዎች? ካልተገረዛችሁ፣ ቆዳችሁን ካልተቆረጣችሁ ክርስቶስ ብቻውን አያድናችሁም። ምትሉት ክርስቶስ ፕላስ መገረዝ ይሆናል ደህንነት የሚሉ የመስቀሉ ጠላቶች ናቸው። ዛሬ እንገረዝ የሚሉ ሰዎች ላይኖሩ ይችላሉ። ነገር ግን በጣም አጥብቀን ማየት ያለብን ነገር የጌታ ኢየሱስ ክርስቶስ ቤዛነት ብቻውን አያድንም የሚሉ ሰዎች ባለፈው ምስክርነት ስንወጣ ኢየሱስ ይወድሃል ብለን ትንሽ ስለ ኢየሱስ ማርያም ምሳል አያችሁ። አይበቃም ነው አይደል ንግግሩ? አንተ የምታወራው ኢየሱስ አይበቃም ነው፣ ጨምር ነው። ከዛ ብንቆይስ 44ቱስ ብንቀይር፣ ሰማዕቱስ ብንቀይር፣ ምናምኑስ እና አሁን እኮ የኛ ሰዎች ራሳቸው ትልልቆቹ ማርያም እናታችን ናት ወደሚል መጥተዋል። ምን ተፈልጎ እንደሆነ ግራ ይገባኛል። ሰዎቹን ሳያቸው እንጀራ አላቸው፣ ዳቦ አላቸው። ምን ፈልገው? ይሄ የፌመስነት ሐዋርያው ጳውሎስ ይናገራል። እነዚህ ተገረዙ የሚሏችሁ ሰዎች መገረዝ ለሕይወት ስለሚጠቅም ሳይሆን ስደትን ፈርተው ነው። ተቀባይነት እንዳያጡ፣ የአይሁድ ሶሳይቲ እንዳያገላቸው ከዛ ለማምለጥ ነው እንጂ የእናንተ ህይወት ላይ ለውጥ ያመጣል ብለው አይደለም። በጣም የሚገርማችሁ ነገር የስህተት አስተማሪዎች የሚያስተምሩትን ነገር አምነውበት ሳይሆን ወይ ገንዘብ ያገኙበታል ወይ ፌም ያገኙበታል። we are not their business። የነሱ ቢዝነስ አይደለም። እና እነዚህ ሰዎች ባህሪያቸው ውሻ ነው። የሚተጉበት ስራ ክፉ ነው። የሚያስተምሩት እውነተኛው መገረዝ ሳይሆን ሐሰተኛው መገረዝ ነው። የክርስቶስ መስቀል አይበቃም የሚሉ ናቸው። ስለዚህ የሐሰት አስተማሪዎች ካራክተር ዋይዝ የወደቁ ናቸው። የሚያገለግሉበት ዓላማ ክፉ ነው። ወንጌላቸው መስቀል ፕላስ ሳምቲንግ ነው።
አሁን ያሉት ምንም ሊሏችሁ ይችላሉ መሰላችሁ ለእንትኑ ለእግዚአብሔር ሰው ያላችሁ መሰጠት እንድትድኑም እንዳትድኑም ሊያረጋችሁ ይችላል ሊሏችሁ ይችላሉ ምንም እኮ ጥያቄ ነው የእግዚአብሔር ሰው ላይ ከተነሳ ገሃነም መግባት ፈልገ ተነሱ ማለት አይደለም እግዚአብሔር ሰዎች ላይ የሚነሱትን እኛ እነሱ አሉ እንትን የሚሉት ራሱ እግዚአብሔር ነው የሚዋጋው ግን የእግዚአብሔር ክርስቶስ ፕላስ የእግዚአብሔር ሰው እሱ ካልዳሰሳችሁ እሱ ካልጸለየ የሚሰማ ጸሎት የለም እንደውም ምን ሊላችሁ ይችላል ረግማችኋለሁ ሊል ይችላል እንደዚህ አይነት በሰዎች መንፈስ ቁጥጥር ስር የሆኑ ሰዎች አሉ በናዝሬቱ በኢየሱስ ስም ነፃ ይውጡ እኛ ክርስቶስ ነው የምናመልከው እና የነሱ ባህሪ ነው የወደቀ ሞራል ስታንዳርድ ገንዘብ ዋይዝ ነው የሚሄዱት የስጋ ፍላጎታቸው ነው የሚያሟሉት ክፉ ሰራተኞች ናቸው ስራቸው ተንኮል አለ what they are going to gain ስለሚያገኙት ነገር ነው የሚያስቡት ከዛ የክርስቶስ መስቀል ጠላቶች ናቸው አይበቃም you have to add something ይሏቸዋል እኔ አይደለሁም ይሄን እያልኩ ያለሁት ፊልጵስዩስ ምዕራፍ 3 ወደ ጌታ የሄደው ሐዋርያው ጳውሎስ ነው የተናገረው ጌታ ዘንድ ያለው ይሄ የነሱ ማንነት ነው ሁለተኛው የእውነተኛ አማኞችን ማንነት ይናገራል እኛ ግን እንደዚህ ነን ይላል we have to know እኛ ራሳችን ማወቅ አለብን ማንነን እኛ ማንነን በጣም የሚገርም ነው አራት ትልልቅ ነጥቦች እዚህ ተነስተዋል የመጀመሪያው የተገረዝን ነን ተገረዝን በሐሰተኛው መገረዝ ሳይሆን ይሄ ሴሪሞኒያን በሆነው ውጫዊ መገረዝ ሳይሆን በውስጥ ማንነታችን በመንፈስ የተገረዝን ሮሜ ምዕራፍ 2 ከ28 እስከ 29 በጣም ወንደርፉል በሆነ መንገድ ሐዋርያው ጳውሎስ ይሄንን ያብራራል ሮሜ ምዕራፍ 2 ከ28 እስከ 29 በጣም በሚገርም መንገድ ምክንያቱም ይሄ ኢሹ በጣም በመጀመሪያው ፍለ ዘመን አይሁዶቹ በጣም እያራገቡ በክርስቶስ መስቀል ላይ የተነሱበት ጊዜ ስለነበር ይጽፋል ሐዋርያው 28 እስከ 29 ያነባል በግልጥ አይሁዳዊ የሆነ በስጋ ማለት ነው አይሁዳዊ አይደለም በግልጥ በስጋ የሚደረግ መገረዝ አይደለም እንደውም ገላትያ ላይ ምን ይላል ከፈለጉ ይቆረጡ ይላል ይሄ የሚያውቋቸው ይቆረጡ የሚለው ላጋንንት አይደለም መገረዝ ነው የሚያዝ ነው የሚሉ ሰዎች መጎመድ ይችላሉ ይላል ጳውሎስ ለምን ሲቆራረጡ አይውሉም ይላል የፊልጵስዩስ እሱ ነው የሚናገረው መቆራረጥ ስጋን መቆራረጥ ምንም ከመንፈስ ጋር ግንኙነት የለው ለጤና ከጠቀመ that's good እና ምን ይላል በስጋ የሚደረግ መገረዝ አይደለም ዳሩ ግን በስውር አይሁዳዊ ሆነ በስውር ማለት ተደብቆ ማለት ውስጣዊ ማንነቱ አይሁዳዊ ሆነ መገረዝ በመንፈስ የሚደረግ የልብ መገረዝ ነው እንጂ በመጽሐፍ አይደለም የሱ ምስጋና ከእግዚአብሔር ዘንድ ነው እንጂ ከሰው አይደለም ልባችሁ ከተገረዛውን ምንም ታሳዩ ሰውነት የላችሁ አንተ እስራኤላዊ ነህ አዎ እስቲ ተገርዘሃል አሳየኝ ቢባል ሰውነቱን ያሳያል ሰው ሊያመሰግነው ይችላል በመንፈስ የሆነ መገረዝ ግን ለሰው አታሳዩም ምስጋናው ከማን ዘንድ ነው ከእግዚአብሔር ዘንድ ነው እኛ በውስጥ በመንፈስ ልባችን የተገረዘ ነው ይላል ያኛው ጥቅም የለውም ይላል እኛ የተገረዝን ማለት ነው መገረዝ ኪዳን ነው ብያችኋል የኪዳን ምልክት ነው እኛ ኪዳን አለን ለዛውም አዲስ ኪዳን የመጨረሻ ኪዳን ማይለወጥ ኪዳን በኮርማዎችና በፍየሎች ደም የተደረገ ሳይሆን በቀራንዮ መስቀል ላይ በፈሰሰ ክቡር ደም ትልቅ ቫልዩ ባለው እግዚአብሔር በሚያከብረው በማይለውጠው የጸና ኪዳን ውስጥ ያለን ነን እኛ ግን የኪዳን ምልክት ብቻ አይደለም የመቀደስም ምልክት ነው አይደል እኛ የተገረዝን ማለት እኮ ሸለፈታም አይደለንም ማለት ነው እና ሸለፈታም አትሆኑ ያልተገረዘ ነገር አስገርዙ it is painful አውቃለሁ ይሄ ከስጋ ጋር የተጣበቀ ነው አይደለም ይሄ ሰውነት ላይ ሲሆን እና እስራኤላውያንን እኮ ኢያሱ በባልጩት ሲቆርጣቸው በቃ ሁሉም 3 ቀን ሙሉ በቃ መንቀሳቀስ አልቻለም
እና በየቤቱ እግዚአብሔር ይገስጸው ይሄ ሰውዬ እንደው በሽተኛ ያደርገናል ለምን ሳይሉ አይቀሩ። ግን ሳይገረዙ የከነዓንን ፍሬ መብላት አይቻልም። ወደ ክርስቶስ ሙላት የህይወት ልምምድ እስከ ሸለፈት በምንም መንገድ ብትፈልግ በዚህ ሰምተ በዚህ አፍሰው እንዲሁ ምድረ በዳ ላይ በክርስትና ስም ተጠርተ ሳትረካ ትንከራተታለህ እንጂ ወደ እግዚአብሔር በረከትና ሙላት አትገባም። መገረዝ የግድ ነው። እንዴት እንችላለን? የእግዚአብሔር ጸጋ ያስችለናል። እንዴት እንችላለን? መንፈስ ቅዱስ ይረዳናል። እኛ የተገረዝነን ኪዳን አለን። ነውር አንሸከም። በቤታችን ነውር አንሸከምም። በቤተክርስቲያን ነውር አንሸከምም። በእኛ ህይወት ላይ እግዚአብሔር የተጠራበት ስሙ ያለበት ስለሆነ ነውር አንሸከምም። እግዚአብሔር ዛሬ በዚህ ከሰዓት በኋላ ከኛ ላይ ያልተገረዙ ነገሮች ከቃሉና ከመንፈሱ ስልጣን የተነሳ ጎምዶ ይጥላቸዋል። እና እኛ ምንድነን አለ? የተገረዝን። ይሄ በጣም ትልቅ አይዴንቲቲ ነው። ከዛ በኋላ ሁለተኛ፣ ሶስተኛ፣ አራተኛ መገለጫዎች ያነሳል። ሁለተኛው ምንድነው? በመንፈስ እግዚአብሔርን የምናመልክናል። ከምን ጋር አነጻጽሮት ነው? ከአይሁዶቹ ጋር አነጻጽሮት ነው። አይሁዶቹ ምን ያደርጋሉ? ገና በር ላይ ሲገቡ እግራቸውን ይታጠባሉ፣ ውጫዊ ነው። እጃቸውን ይታጠባሉ። ከዛ በሬ ያርዳሉ፣ ውጫዊ ነው። ደሙን ወስደው ይረጫሉ፣ ውጫዊ ነው። ዕጣን ያደርጋሉ፣ ውጫዊ ነው። ስጋዊ ነው። ወደ ውስጥ የሚገባ ነገር የለም። ይሄን ሁሉ አድርጎ በህይወት ውስጥ ማንም ለውጥ ላያገኝ ይችላል። እኛ ግን እንደዛ አይደለም። ሴሪሞኒያል ላይፍ ሳይሆን በመንፈስና በእውነት የሰራዊት አምላክ እግዚአብሔር የምናመልክነን። ሁለተኛው የእውነተኛ አማኞች መገለጫ በመንፈስ እግዚአብሔር የምናመልክ መሆናችን ነው። ፐርፎርማንስ አለ። እኔ አሁን ዛሬ ስሰብክ የንግግር ፐርፎርማንስ ለማሟላት አይደለም። ተምሬያለሁ እንዴት አድርጌ ኮሙኒኬት እንደማደርግ፣ እንዴት ነጥቦቼን እንደምናገር። ፐብሊክ ስፒኪንግ ደጋግሜ ተምሬያለሁ። ፐብሊክ ስፒኪንግ ፐርፎርማንስ ለማድረግ አይደለም እዚህ የቆምኩት፣ የእግዚአብሔርን እውነት በመናገር ትራንስፎርሜሽን በህይወታችሁ ስለማምጣት ነው የቆምኩት። ፑማራባዳ ቤተክርስቲያን እየሞተች ስትሄድ የመንፈስን ስራ በኮሚቴ በሲስተም በስርዓት እየተካች። ድሮ በነገራችን ላይ ይሄ መድረክ አልነበረም፣ መስቀል አልነበረም፣ ይሄ ቀሚስ አልነበረም። በኋላ ሰባኪዎቹ እየደረቁ ሲሄዱ አልከበር ሲሉ እንደውም እንደዚህ አይደለም፣ ሰፋ ያለ መድረክ አደረጉ። ሲቆሙም ረዘም ያለ ቀሚስ አደረጉ። ስታዩአቸው እንድትደነግጡ። የሚያስደነግጥ መንፈስ የላቸውም። ያ ሲጠፋ ውጫዊ ነገሮቹን በጣም ውብ አረጓቸው። ከዛ በኋላ ክርስትና ሴሪሞኒያል እየሆነ መጣ። ሞተ፣ ተቀበረ። እኛ ምንድነን? በመንፈስ እግዚአብሔርን የምናመልክ ነን። አንዳንድ ጊዜ ኦርደሩ ላይ መቻችሁ ይችላል። ቼክ ማድረገው እኔ ከኦርደሩ በላይ ኮኔክሽን አለው ወይ? እኔ ዲስኦርደር አላበረታታም፣ ግን የኦርደር እስረኛ ግን አይደለሁም። መንፈስ ቅዱስ ከኦርደር በላይ ነው። አሜን ትላላችሁ ወገኖች? አሜን ትላላችሁ ወይ? ሁለተኛው ቅድም እንዳልኳችሁ መገረዝ ቅድስና ላይ ያተኮረ ነው። ሁለተኛው ደግሞ ምንድነው? በመንፈስና በእውነት ላይ ያተኮረ ነው። ከውስጥ ይመነጫል፣ ከመንፈስ ቅዱስ ይመነጫል፣ ከመነካት ይመነጫል። ዝማሬው እውነት ነው። እኛ ዓለማዊ ዘፋኝ አይደለንም እኮ። ዓለማዊ ዘፋኝ እኮ አንቺ ቆንጆ መተኛት አልቻልኩም፣ በፍጹም ማን እንደሆነች ብትጠይቁት ያቺ ሴትዮ የለችም። ተንከራተትኩ ምን ይሻለኛል ማናት ብትሉት የለችም። ግጥም ብቻ ነው። እኛ ግን ምን እንደምንዘምር፣ ለማን እንደምንዘምር፣ እንዴት እንደምንዘምር እናውቃለን። ጌታ አለን፣ በሰማይ ጌታ አለን። ወገኖች ተጠንቀቁ። በፐርፎርማንስና በሚኒስትሪ መካከል ልዩነት አለ። በተለይ በመንፈስ የምታመን ቤተክርስቲያን መንፈስ ይነዳታል። የገሃነም ልጆች አይችሏትም።
በጣም ሲስተማቲክ ላትሆን ትችላለች፣ ግን ፓወርፉል ናት። ቀደመችው ቤተክርስቲያን ኦርጋናይዝድ አልነበረችም፣ ህንፃ አልነበራቸውም፣ ነገር ግን ፓወርፉል ነበሩ። ወንጌል ሲሰብኩ 3000 ህዝብ ይመጣ ነበር። ጥላቸው ይፈውስ ነበር። አጋንንት ይወጣ ነበር። የኢየሱስ ትንሣኤ ይሰበክ ነበር። ቦልድ ነበሩ። ወደ ኋላ አይሉም ነበር። መንፈስ ቅዱስ በላያቸው ላይ ነበረ። እግዚአብሔር አምላኬ ሆይ በፊት ምሕረት ካገኘን ይህንን ጉባኤ በመንፈስ እሳት አንድደው። ፑማራባዳስ ኤዲያ ራማያ ዶማ ቺሪያ ሮማያ ዱማ ሬዲያ በመንፈስ የነደደ በመንፈስ የሚመራ በመንፈስ የሚጸልይ በመንፈስ የሚገስጽ ሲገስጽ ሶስቴን ገስጽ በማለት አይደለም፣ ሲጠራ ስሙን ይነቅላል። ሁለተኛው አይዴንቲቲያችን ምንድነው? የመጀመሪያ የተገረዝነን፣ ሁለተኛው አይዴንቲቲያችን የመስቀሉ አማኞች በመንፈስ እግዚአብሔር ምናመልከን። ዋይ ስንል እግዚአብሔር መንፈስ ነው። እኔን አሁን በመንፈስ መታችሁ ሰላም ልበልህ ብትሉኝ እኔ መንፈስ አይደለሁም፣ እጅ ፈልጋለሁ፣ ድምጽ ፈልጋለሁ። የኔ ኔቸር ውስጤ መንፈስ ቢኖርም ሰው ነኝ። ስለዚህ መጨባበጥ አለብን። እግዚአብሔር ግን ቦዲ አይደለም፣ መንፈስ ነው። ኮሙኒኬት ስናደርገው በመንፈስ ነው ኮሙኒኬት የምናደርገው። ሶስተኛው ትምክህት አለን። ዝም ብለን የተመታን መድረሻ የሌለን አለ ምንመካበት አለን። ይሄ ህንፃ የኛ ቢሆን ኖሮ ደረታችን ነፋ ነበር። ጥሩ ነው። በጣም ቸርቻችን በጣም ብዙ ገንዘብ ቢኖራት ጥሩ ነው። በጣም የተቀቡ አገልጋዮች ቢኖሩ ትስኮድ በጣም አኖይንቲንግ የሆኑ ዘማሪዎች ቢኖሩ በጣም ጥሩ ነው። ጥሩ ሰርቪስ ቢኖረን በጣም ጥሩ ነው። ምንድነው ቸርች እውነተኛ ቤተክርስቲያንና እውነተኛ አማኞች የሚመኩበት ነገር ምንድነው? ያለ ሐዋርያው ጳውሎስ ሲናገር እኛ በክርስቶስ የምንመካነን ይላል። የምንደገፍነን የእውነተኛ ቤተክርስቲያንና አማኞች የመስቀሉ አማኞች ትምክህታቸው የጌታ የኢየሱስ ክርስቶስ የመስቀል ሥራ ነው። የደፈርነው በሱ ምክንያት ነው። ይህን ወንጌል ለመስበክ የደፈርኩት ከጌታዬ ከኢየሱስ ክርስቶስ የመስቀል ሥራ የተነሳ ነው። ደፍሬም ጸልየው ኢየሱስ ዕዳዬን ስለከፈለና ከአብ ጋር ስላስታረቀኝ ነው። ኢየሱስ ትምክህታችን ነው። ምንድነው የቸርቻችን ትምክህት? እንትን አለ ቸርቻችን ስትሉ እንትን አለ እንትን ስላለ በሕይወታችሁ ውስጥ ትምክህት ስታስቡ ከእግዚአብሔር ጋር ስላላችሁ ግንኙነት፣ ወደ እግዚአብሔር ስለመቅረብ፣ ከእግዚአብሔር ጋር ስላለ ህብረት፣ ስለ ጽድቅ፣ የእግዚአብሔር ፊት ስለመፈለግ፣ ስሙን ስለመጥራት ስታስቡ ትምክህታችሁ ምንድን ነው? እኔማ አለኝ ፓስተር ሆኜ ፓስተርን እንዴት ዝም አይልም ብጸልይ ስንት ዓመት ሳገለግል የራስህ ጉዳይ ፓስተር ፍጹም እሱ ምንም አይደለም። ሊያቆምህ አይችልም። ጽድቅ ሊሆንህ አይችልም። ጽድቃችን የመርገም ጨርቅ ነው። ማንም እንዳይመካ ከሥራ አይደለም፣ እግዚአብሔር ከሰጠን ጸጋ የተነሳ ነው። የአዲስ ኪዳን ቤተክርስቲያን የመስቀሉ አማኞች ትምክህታቸው የተሰቀለው የናዝሬቱ ኢየሱስ ነው። አሜን በሉ እባካችሁ። ደህና አድርጉና አሜን በል። ብር ነው ብል እኮ እንዲያንቀጠቅጣል። ኢየሱስ ነው ትምክህታችን። ሃሌሉያ። ወደ አብ መግባት ያገኘ ነው፣ መታረቅ ያገኘ ነው፣ ጽድቅ ያገኘ ነው። ይሄ በዋጋ ማይታመን ህይወት የኛ ትምክህታችን ኢየሱስ ነው። ሆሊነስ፣ ሆሊ ስፒሪት፣ ክራይስት ብዙ ድካሞች በአገልግሎት በምናምን ሊኖሩ ይችላሉ። ግን
አንድ ቀና ምልበት ነገር ኢየሱስ ለኔ መሞቱ ነው። ለመጸለይ ስቀርብ የኢየሱስን ስም ነው ምጠራው። ለምን እንደምጠራ ታውቃላችሁ? በሱ በኩል ነው። አለዛ ራቁቴን ነኝ። አለዛ እግዚአብሔር እነዚህ መላእክቶች ይሄን ሰው ዞር አድርጉልኝ ነው የሚለው። ሊያየኝ አይፈልግም። ክራይስት መስቀል ላይ የተሰቀለው ኢየሱስ ወደ አብ እንገባበት እኛን እግዚአብሔር የሚቀበልበት ኮንፊደንሳችን መሰረታችን ያንም ደጆች የማይችሉት ኢየሱስ ክርስቶስ ትምክህታችን። እግዚአብሔር ወደፊት ብዙ ነገር ሊሰጠን ይችላል። የጸጋ ስጦታዎች ሊሰጠን ይችላል። አገልጋዮች ሊሰጠን ይችላል። መንፈሳዊ ዕውቀት ማደግ ሊሰጠን ይችላል። እነዛ በሙሉ በእግዚአብሔር ፊት የሚያቆሙን ትምክህቶች አይደሉም። ፈለገ ቢሆን Christ is our foundation። በክርስቶስ ኢየሱስ የምንመካ ነን። እዚህ ውስጥ የምትፈሩ ኮንፊደንስ የሌላችሁ ሰዎች አላችሁ። ስጋት እኔ እንኳን ምናምን የምትሉ ሰዎች አላችሁ። ዛሬ ምስራች አለኝ። ኢየሱስ አላችሁ። አሜን ሃሌሉያ። ለመጸለይ ኢየሱስ አላችሁ። ወደ እግዚአብሔር ለመቅረብ ኢየሱስ አላችሁ። ስሙን ለመጥራት ኢየሱስ አላችሁ። የእግዚአብሔር ልጅ ለመባል ኢየሱስ አላችሁ። ኢየሱስ ካላችሁ አትፍሩ። አራተኛው በስጋ የማንመካነን በኢየሱስ የምንመካነን ኤክስክሉሲቭ ነው ክርስትና። ያያችሁ በጣም ከባድ ኢንክሉሲቭ አይደለም። አሁን እኛ የሚቸግረን ነገር ይሄ ዘመን ኢንክሉሲቭ ነው። አስገባው መዝሙሩን ከዘፈኑ ጋር አስገባው ነው። ወንጌሉን ከፖለቲካው ጋር አስገባው። ሰማያዊን ዜግነት ከምድራዊ ዜግነት ጋር አስገባው ነው። ኢንክሉሲቭ ነው። አያችሁ አባቶቻችን የተሰደዱት ኢንክሉሲቭ ስለሆኑ ነው። ሌላ የለውም ስላሉ ነው። ምንድነው ያለው ሐዋርያ ጳውሎስ? በኢየሱስ እንመካለን። ኢትሶንጌ ኦኬ ክፍት ነው፣ ግን በሩን ሲዘጋው በስጋ የማንመካለን። ይዘውት እንዳይመጡት ይሄንን እንትኑን ይዘው እንዳይመጡ በስጋ አንመካም። only Jesus no way only Jesus ኢየሱስ ብቻ፣ እምነት ብቻ፣ መጽሐፍ ቅዱስ ብቻ፣ ጸጋ ብቻ ስለሚለው ክርስትና ያያችሁ ከሌላ ጋር አልስማማ ያለው ሌሎች ሪሊጂንስ በሙሉ ኢንክሉሲቭ ናቸው። እና አንድ ነገር ልምከራችሁ፣ ክርስትናን ከሌላ ጉዳይ ጋር ደባል አድርጋችሁ ይዛችሁ ለመሄድ የምትሞክሩ ከሆነ you are out of order። አልቋል የለው። የአሁኑ ክርስትና የወደቀው ለምንድን ነው? ኢንክሉሲቭ ስለሆነ ነው። ይከታል። የዘረኝነት ቴዎሎጂ አለ፣ የመጠጥ ቴዎሎጂ አለ፣ የጌይ ቴዎሎጂ አለው ማት ቴዎሎጂ አለው። ጉቦ የመብላት ቴዎሎጂ አለው። አሁን ጉቦ በጣም ቴዎሎጂውን የሰሩት ምን ይላሉ? ብትሰጥ ምንም አይደለም፣ ያንተን መብት ገንዘብ ሰጥተህ ብታስፈጽም ምንም አይደለም አለው። በጣም አለው የሚከተት ነገር አለው። እግዚአብሔር ቤቱን ያጠራል ወገኖች። ኢየሱስ ብቻውን ነው ወገኖች። በስጋ የማንመካ ሐዋርያው ጳውሎስ ገላትያ ምዕራፍ 6 ላይ በጣም ወንደርፉል ነገር ይናገራል። ወደ እግዚአብሔር ለመግባት የኛ ጥረት ስጋ ማለት ምንድነው? ሂዩማን ኢፈርት እግዚአብሔርን በጣም አያስደስተውም። ፈቃዳችን ያስደስተዋል። ኃይል ግን የእግዚአብሔር ነው። ጸጋ የእግዚአብሔር ነው። አርገን ቢሆን በውስጣችን ያለ ጸጋ ነው። ክብር ለስሙ ይሁን። 6 ላይ ሐዋርያው ጳውሎስ እንደዚህ ይላል፣ በስጋ መልካም ሆነው ሊታዩ የሚወዱ ሁሉ እንድትገረዙ ግድ አሏችሁ። ነገር ግን ስለ ክርስቶስ መስቀል እንዳይሰደዱ ብቻ ነው። በስጋቸው እንዲመኩ ልትገረዙ ይወዳሉ እንጂ የተገረዙት ራሳቸው እንኳን ሕግን አይጠብቁም። ነገር ግን ዓለም ለኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል ሌላ ትምክህት ከኔ ይራቅ። ሌላ ትምክህት ከኔ ይራቅ። ዓለም ለኔ የተሰቀለበት
እኔ ለዓለም የተሰቀልኩበት ክርስቶስ ለኔ እናንተ መስቀሉ ላይ እኮ ማዕት ሰው ነው የተሰቀለው። ዓለም ተሰቅላለች፣ እኛ ተሰቅለናል፣ ኢየሱስ ተሰቅሏል። ያሁን ወንጌል ኢየሱስ እንደተሰቀለ ብቻ ነው የሚነግራችሁ። ኢየሱስ እንደተሰቀለ ያመኑ ሰዎች ሁሉ እነሱ ለዓለም አብረው ተሰቅለዋል። ዓለምንም ገለዋታል፣ እነሱ ሞተዋል። ኖ ሪሌሽንሺፕ፣ ኖ ሞር ሪሌሽንሺፕ። ክራይስት ሞቶላቸዋል። እና የመስቀሉ አማኞች ማንነት የተገረዝነን፣ በመንፈስ እግዚአብሔር የምናመልክ ነን፣ በክርስቶስ ኢየሱስ የምንመካ ነን። ደህና ናችሁ? የሚቀጥለውን አንድ ነጥብ ልጨርስ። ሶስተኛው ሐዋርያው ጳውሎስ ያነሳው ነገር የክርስቶስ መስቀል አማኞችን አቋም አንስቷል። ከቁጥር 4 እስከ 11 እሱን ቶሎ ቶሎ ነግሬያቸው አጠናቅቃለሁ። ምንድነው እሱ ያነሳው? የራሱን የህይወት ምስክርነት ነው ያነሳው። ክርስትናኔ ደስ የሚለኝ ነገር እኛ ስለቀመስ ነው ስለተለማመድ ነው ምስክሮች ነን። እኔ አሁን አጋንንት ስለማውጣት ብትጠይቁኝ እኔ ራሴ ከአጋንንት ስራት ስለተፈታው ዓለም በሙሉ ተሰብስቦ አጋንንትም የለም ማውጣትም የለም ቢል የራሱ ጉዳይ፣ እኔ ነፃ አውጥቻለሁ። ደም ከሚያስተፋኝ አጋንንት ነፃ አውጥቻለሁ። 3000 ከሆኑ አጋንንቶች ራቁቴን እንድበር ይጠይቀኝ ከነበረ አጋንንት በጌታ በኢየሱስ ስምና ስልጣን ነፃ አውጥቻለሁ። ኤክሰርሳይዝ አድርጌያለሁ። እግዚአብሔርን ምህረትና ቸርነት ቀምሻለሁ። ክርስትና የተጻፈ ብቻ ሳይሆን ቀምሰን የተለማመድ ነው ስለሆነ ልንክደው አንችል። ቸር እንደሆነ ቀምሳችሁ እንደሆነ አይደል የሚለው? ቴስት አድርገናል። እግዚአብሔር እንዳለ አውቀናል። ፍቅሩን አውቀናል። ምሕረቱን አውቀናል። ማዳኑን አውቀናል። ኃያልነቱን አውቀናል። አባትነቱን አውቀናል። እግዚአብሔር አለ። ሐዋርያው ጳውሎስ ዶክትሪን ብቻ አይደለም ማወራው፣ ኤክሰርሳይዝ አድርጌያለሁ። እና በጣም ደስ የሚለኝ ሐዋርያው ጳውሎስ በምንም መንገድ አምጦ ያ አለን የምትሉት ነገር አለኝ ይላችኋል። በስጋ የምትመኩ ከሆነ እኔ ደግሞ የምመካበት ነገር እንደውም እበልጣለሁ። እኔ መድረሻ አጥቼ አንዳንድ ሰዎች ጴንጤው ጥሩ ነው ለኢኮኖሚ አጠጣ፣ ለትዳር ጥሩ ነው በጊዜ ትገባለህ፣ ሂድና እንትን የሳይኮሎጂ ምናምን ተማር፣ የሥነ ምግባር እንትን የዘላለም ህይወት ነው፣ ለዘላለም ምንድንበት ነው። እና ሐዋርያው ጳውሎስ አለኝ አጥቻ አይደለም ወደዚህ የመጣሁት፣ ስለሌለኝ አይደለም የመጣሁት፣ ነገር ግን ስለሚያስፈልገኝ ነው ይላል። እና የቀደመ ህይወቱን ሲገልጽ እነሱ የሚያወሩት ነገር በሙሉ አለው። በሁለት መንገድ ያገኘው ነው። አንደኛው በተፈጥሮ ያገኘው ነው። ሁለተኛው በራሱ ጥረት ያገኘው ነው። በተፈጥሮ ያገኘው ምንድነው? በ8ኛው ቀን የተገረዝኩ እስራኤላዊ ስለሆነ እንደ አሕዛቦች ወደ ይሁዲነት ሲለወጡ ትልቅ ከሆኑ በኋላ ነው የሚገረዙት። እሱ በዛ በቀኑ በተጻፈው ቀን የተገረዘው። እስራኤላዊ ነኝ፣ የኪዳን ህዝብ ነኝ፣ የቢንያም ዘር ነኝ፣ የመጀመሪያው ንጉሥ የተገኘበት። ከዕብራዊም ዕብራዊ ነን። አንዳንድ ዕብራውያን በግሪክ ባህልና ቋንቋ ስለተዋጡ ቋንቋቸውን ትተዋል፣ ባህላቸውን ትተዋል። ጳውሎስ ግን ዕብራዊ ነው። ዕብራዊ ባህሉንና ቋንቋውን የጠበቀ ነው። በራሱ ጥረት ያገኛቸው ፈሪሳዊ ነው። ትልቅ ፖዚሽን ነው። በዛ ጊዜ የእስራኤል መሪዎች የሃይማኖትም የፖለቲካው መሪዎች እነሱ ናቸው። ኢየሱስ እንዲገደል ሲወስኑ እኮ ከሰዱቃውያን ጋር እነሱ ናቸው የወሰኑት። ሃይ ፖዚሽን በጣም ሃይ ፖዚሽን ነው ወገኖች። እንደዚህ የምትተዉት አይደለም። በጣም በቃ አንቱ የምትባሉበት ነው። ሰፋ ያለ ልብስ ለብሳችሁ ወንበር ላይ ተቀምጣችሁ በገበያ ትልልቅ ሰላምታ የሚሰጣችሁ የህብረተሰቡ ቁንጮ ናችሁ። ትልቅ ፖዚሽን ነው። ስለ ህግ ብትጠይቁኝ ያለ ነቀፋ ነበርኩ። ይሄንን የአይሁድን ህግ በሙሉ ጠንቅቄ አንድ ሰው እጁን ይዘረጋብኝ አልነበርኩ። ስለ ቅናት ብትጠይቁኝ አልፌ ቤተክርስቲያን አሳድድ ነበር። ለይሁዲነት ጠላት ነው ብዬ አሳድድ ነበር። በደማስቆ መንገድ ላይ ኢየሱስ ሲገናኘው ዚስ ማች ነበር። አሁን ቶሎ ነግሬያችሁ ላጠቃልል ነው። ቶሎ ነግሬያችሁ ለመሰላችሁ መንገር ያለብኝ እናንተም ከዚህ በኋላ ምን እንደምትሆኑ እኔ ምን እንደምሆን ስለማይታወቅ
ድውድዋ አለባችሁ እንዴ? ልባችሁ ወደ ጌታ ነው ምን ሄደው። ስለዚህ መስማታችን በጣም ጥሩ ነገር ነው። ህይወታችን ላይ ትልቅ ለውጥ ሊያመጣ ይችላል። እንደዚህ አይነት በተፈጥሮ የተገኘ እንደዚህ አይነት በራስ ጥረት የተገኘ እግዚአብሔር ይቀርብበታል የሚባል በሰው ዘንድ ደግሞ ትልቅ ክብር ያለው በጣም ብዙ የተደከመበት ጉዳይ ነበረው። ሐዋርያው ጳውሎስ ግን ይህንን ጉዳይ ስለ ክርስቶስ ከሁሉ ስለሚበልጥ ስለ ኢየሱስ ስለ ጌታዬ ዕውቀት ስለ እርሱ በክርስቶስ እገኝ ዘንድ በክርስቶስ በማመን ያለውን ጽድቅ ለማግኘት ይህንን በክርስቶስ መነጽር ሳየው ከጽድቅ ጋር ሳየው ሶስት ነገር አደረኩ ይላል። አንደኛ በመስቀሉ የሚያምኑ ሰዎች አቋማቸው ይጠቅም የነበረው ነገር እንደ ጉዳት ይቆጥሩታል። ፈሪሳዊነትን፣ እስራኤላዊነትን፣ ቢንያማዊነትን በስምንተኛው ቀን መገረዝ በጣም በአይሁድ ያጸድቃል ተብሎ ይታመናል። ትልቅ ፖዚሽን ነው። ሐዋርያው ጳውሎስ ግን እኔ እነዚህን ነገሮች ሁሉ እንደ ጉዳት ቆጠርኳቸው ይላል። ምን ማለት ነው? እንዴት ነው እነዚህ ነገሮች ለሐዋርያው ጳውሎስ ጉዳት ሊሆኑበት የቻሉት? ለምንድን ነው የሆኑት? ቁጥር 7 ላይ ነገር ግን ለኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ። ይሄ በጣም በጣም ታላቅ ለውጥ ነው። ምን የነበረው ስለማን ስለ ክርስቶስ እንደምን ማየት ጀመርኩ? እንደ ጉዳት። እንዴ እናንተ ረብ የነበረ ነገር እንዴት እንደ ጉዳት ይታያል? ምንድነው ይሄንን ለውጥ ያመጣው? መካከል ላይ ክርስቶስ ነው። ክርስቶስ ነው። ለምንድን ነው ያ ረብ የነበረ ነገር ጉዳት ነው ያለው? ለምንድን ነው? ገንዘብ ስለሚያገኝ በምናምን እሱ አይደለም። ክርስቶስን እንዳያገኝ የከለከለው ስለሆነ ይሄ ነገር ጎድቶኛል፣ ይሄ ነገር አልጠቀመኝም፣ በዚህ ስመካ በዚህ ስታበይ የራሴን ጽድቅ ሳቆም እግዚአብሔር ያዘጋጀውን ጽድቅ ሳላገኝ ቀርቻለሁ። ስለዚህ እነዚህ ፈሪሳዊነት፣ በ8 ቀን መገረዝ፣ ደግሞ ዕብራዊነት ለኔ ጉዳት ነበር። እንደ ጉዳት ይቆጥረዋል። ደህና ናችሁ እናንተ? በስጋችሁ አንድ ነገር ጥቅም ስላለው ብቻ ታግበሰብስታላችሁ። ከክርስቶስ አንጻር ስታዩት እንደ ጉዳት የምትቆጥሩት ነገር አለ? ከክርስቶስ የሚገነጥላችሁ፣ ከክርስቶስ ጽድቅ የሚያወጣችሁ፣ የክርስቶስን ጽድቅ እንድትጥሉ የሚያደርጋችሁ ነገር በሙሉ ጉዳት ነው። በዓለም ክብር ሊሆን ይችላል፣ ስጋዊ ጥቅም ሊኖረው ይችላል። እንደ ጉዳት ቆጥረዋለሁ ይላል። ስለዚህ ክርስቶስን የሚያሳጡ የሚያስጥሉ ነገሮች ሁሉ ለስጋ ረብ ቢሆኑም ዘላለሙን የሚያሳጡ ስለሆኑ ጉዳት ናቸው። አሜን በሉ ወገኖቼ፣ አሜን በሉ ወገኖች። ዘላለሙን የሚያሳጣን ነገር በሙሉ እዚህ ምድር ላይ ከፍ ከፍ ቢያደርገንም ጉዳታችን ነው። ሁለተኛው አቋሙ ስለ እርሱ ሁሉን ተጎዳሁ ይላል። እነዚህ ነገሮች ማጣት ለመማር ደክሟል። በገማልያ እግር ስር ብዙ ዓመት ቁጭ ብሎ ተምሯል። ምናልባት የጳውሎስ ትምህርት እስከ ፒኤችዲ የደረሰ በዚህ በብሉይ ኪዳን ስነ መለኮት ሊቅ ነው። ታዋቂ በሆነው ገማልያ እግር ስር ነው የተማረው። ፈሪሳይ ለመሆን ብዙ ፕሮሰሶች አሳልፏል። እነዚህን ማጣት ፔንፉል ነው። ተጎዳሁ ይላል። እነዚህን በማጣቱ ተጎዳ። ዛሬ መከበር ትቶ እስር ቤት ነው ያለው። ይሰደዳል፣ ይሰደባል፣ ይጎሳቆላል፣ መከራ ይቀበላል። ክብር ቀርቷል በሰዎች ዘንድ፣ ውርደት እየለበሰ ነው። ስለ እርሱ ሁሉን ተጎዳ። የእውነተኛ የመስቀሉ አማኞች ከክርስቶስ አንጻር ትልልቅ እድሎችን እንኳን ለመሰዋት የበረቱ ናቸው። ነጮቹ ምን ይላሉ? ኖ ፔን ኖ ጌን ይላሉ። ፔን ከሌለ ጌን የለም። ጴንጤው አሁን ልቀባ ይላል፣ ልብረር ይላል፣ ሞገስ ላግኝ ይላል፣ ልውረስ ይላል። መተው ግን አይፈልግም። ኖ ፔን ኖ ጌን ወገኖች። ስለ እርሱ ሁሉን ተጎዳው። እነዚህን ክብሮች፣ እነዚህን ክሪዴንሻሎች በሙሉ ጣልኳቸው። ጉዳት ነው ለእኔ፣ ግን ክርስቶስን አገኝ ዘንድ ነው ይሄንን ያደረግኩት ይላል።
ሶስተኛውን ቆራጥ አቋሙን እዚህ የምናገራቸው ነገሮች ነበሩ፣ መጠቅለል አለብኝ። ቆራጥ አቋሙ የሚጎዱኝ ቢሆኑም እንኳን በዓለም ላይ ብዙ ክብር የሚሰጡኝ ቢሆኑም እንኳን ክርስቶስን የሚያሳጡኝ ስለሆኑ እንደ ጉድፍ ቆጥራቸዋለሁ፣ እንደ ቤት ጥራጊ ቆጥራቸዋለሁ፣ እንደ ቆሻሻ ቆጥራቸዋለሁ፣ አስወጥቼ እጥላቸዋለሁ። ወንድሞቼና እህቶቼ እኛ የመስቀሉ አማኞች ነን። እኛ የመስቀሉ አማኞች አቋም ያለን ነን። እኛ የተገረዝን ነን። እኛ በመንፈስ እግዚአብሔር የምናመልክ ነን። የኛ ትምክህት የናዝሬቱ ኢየሱስ ነው። በስጋችን አንመካም። አቋማችን ደግሞ ክርስቶስን የሚከለክልብን ነገር ሁሉ ጉዳት ነው። ለሱ የሚከፈለውን ዋጋ እንከፍላለን። በእኛ ዘንድም ጸጸት የለውም። እስቲ አንድ ጥያቄ ልጠይቃችሁ። ስለተዋችሁት ነገር የምትጸጸቱ ሰዎች አላችሁ? እንደው ለጌታ ብዬ ነው እንጂ እያላችሁ እንዲሁ እንደው ልታነሱ የምትፈልጉ ሰዎች አላችሁ? ሐዋርያው ጳውሎስ እንደ ጉድፍ ቆጥሬዋለሁ። ፈሪሳዊነት በገማልያል እግር ስር የነበረኝ ክሪዴንሻል ከክርስቶስ ጋር አብሮ ስለማሄድ እንደ ቆሻሻ ጠርጎ እንደሚጣል ጥየዋለሁ። ምኞቴ እሱንና የትንሣኤውን ኃይል ለማወቅ ነው፣ በሞቱ ለመምሰል ደግሞም ቢሆንልኝ በትንሣኤው እንድካፈል እመኛለሁ ይላል። ከመስቀሉ ጠላቶች እግዚአብሔር ይጠብቃል። እኛ የመስቀሉ አማኞች ነን። ቆመን እንጸልያለን። ብዙ አላቆያችሁም። አጭር ጸሎት ነው ማደርገው። ፓስተር መጥቶ ይጠቀልልልናል። ግን የሰማናቸው ነገሮች እናስባቸው። የክርስቶስ መስቀል